ሰባቱ የጸሎት ሰዓታት። በእርግጥ ለእግዚአብሔር የምስጋና ጊዜና መዝገኛ አይወሰንበትም። በማንኛውም ጊዜ በፍጥረቱ ሁሉ ይመሰገናል። ይሁን እንጂ በዓለም የሚኖሩ ሰዎች ከተግባረ ነፍስ በተጨማሪ የሚያከናውኑት ተግባረ ሥጋ ስላላቸው ጊዜውን ማደላደል ተገቢ ስለሆነ ቤተክርስቲያን የጸሎት ጊዜያትን ወስና አስቀምጣለች። ለዚህም መሰረቷ ልበ አምላክ ዳዊት ለእኔ ብለህ በሰራህልኝ ቀን 7 ጊዜ አመሰግንሃለሁ ብሎ በተናገረው ላይ ነው። አንደኛ ጸሎተ ነግ ወይም የጠዋት ጸሎት። ከእንቅልፋችን በነቃን ጊዜ ሰዓተ ሌሊቱን ጠብቆ በሰላም ስላሳደረን ለፈጣሪ ምስጋና ለማቅረብ ቀኑን እንዲባርክልን ከክፉ ነገር ሁሉ እንዲጠብቀን ለመለመን በዚህ ሰዓት እንጸልያለን። ሁለተኛ ጸሎተ ሰለስት ወይም 3 ሰዓት። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ሲል በጲላጦስ አደባባይ ለፍርድ የቆመበት፣ እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት የሰማችበት፣ ለአባቶቻችን ሐዋርያት መንፈስ ቅዱስ የወረደበት ነው። ሶስተኛ ቀትር ወይም 6 ሰዓት። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ የዋለበት ነው። አራተኛ ተሰዓቱ ሰዓት ወይም 9 ሰዓት። ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት በፈቃዱ ቅዱስ ሥጋውን ከቅድስት ነፍሱ የለየበት ሰዓት ነው። አምስተኛ ጸሎተ ሰርክ ወይም 11 ሰዓት። ጸሎቴን እንደ ዕጣን በፊትህ ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መሥዋዕት ትሁን። ጌታችን በአካለ ሥጋ ወደ መቃብር የወረደበት ሰዓት ነው። ስድስተኛ ጸሎተ ነዋም ወይም የመኝታ ጊዜ ጸሎት። ይህ ጊዜ ዕለቱን በሰላም አሳልፈን በሰላም ለዋልን ፈጣሪ በሰላም አሳድረን ብለን ራሳችንን በእምነት የምናስረክብበት ነው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በጌቴሰማኒ ጸሎት ያስተማረበት ነው። ሰባተኛ መንፈቀ ሌሊት ወይም እኩለ ሌሊት። ቅዱስ ዳዊት ስለ ጽድቅ ፍርድ በእኩለ ሌሊት አመሰግን ዘንድ እነሳለሁ በማለት ይህ ሰዓት ከእግዚአብሔር ጋር የሚነጋገርበት እንደሆነ ገልጿል። ጌታችን የተወለደበት ሰዓት ነው። ሞትን ድል አድርጎ በታላቅ ኃይልም የተነሳው በሌሊት ነው።